ጤና ይስጥልኝ። እንኳን ወደ ጉድ ላይፍ ስታይል በሰላም መጣችሁ። ዛሬ ስለ ተፈጥሮ ቅቤ ወይም ስለ አቮካዶ አስደናቂ ጥቅሞችን እናወራለን። አቮካዶ ከጣዕሙ ባለፈ ለሰውነታችን እጅግ አስፈላጊ የሆኑ ንጥረ ነገሮችን የያዘ ሱፐር ፉድ ነው። በዛሬው ቪዲዮአችን አቮካዶን በየቀኑ መመገብ በጤናችን፣ በቆዳችን እና በውበታችን ላይ የሚያመጣውን ለውጥ እናያለን። እስከ መጨረሻ አብራችሁን ቆዩ። አንደኛውና ዋናው የአቮካዶ ጥቅም ለልብ ጤንነት ነው። ማለቴ ለልብና ለደም ዝውውር። አቮካዶ ኦሊክ አሲድ የተባለ ጤናማ ስብ በውስጡ ይዟል። ይህ ንጥረ ነገር በደማችን ውስጥ ያለውን መጥፎ ኮሌስትሮል በመቀነስ የልብ ድካምና ደም ግፊት እንዳይዘን ይከላከላል። በተጨማሪም ከፍተኛ የፖታሺየም መጠን ስላለው የደም ዝውውር እንዲስተካከል ያደርጋል። አቮካዶ ለውስጥ ጤንነት ብቻ ሳይሆን ለውጫዊ ውበትም ጭምር አስፈላጊ ነው። ይህ ማለት ደግሞ ለአይንና ለቆዳ ውበት ማለት ነው። በውስጡ ያሉት ሊዩቲንና ዚዮዛንቲን የተባሉ ንጥረ ነገሮች አይናችን በፀሐይ ጨረር እንዳይጎዳ ይከላከላሉ። ለቆዳችን ደግሞ እንደ ተፈጥሮ ሞይስቸራይዘር ያገለግላል። ቫይታሚን ኢ እና ሲ በውስጡ ስላለው ቆዳችን እንዳይሸበሸብ፣ ወጣትነታችን፣ ውበታችን እንዲጠበቅ ይረዳል። ሶስተኛውና ዋነኛው ለክብደት መቀነስና ለምግብ መፈጨት ነው። ክብደት ለመቀነስ ለምታስቡ ሰዎች አቮካዶ ምርጥ ጓደኛችሁ ነው። ከፍተኛ የፋይበር መጠን ስላለው ቶሎ የመጥገብ ስሜትን ይሰጠናል። ይህም አላስፈላጊ የሆኑ ምግቦችን ደጋግመን እንዳንበላ ይረዳናል። እንዲሁም የምግብ መፈጨት ስርዓታችን እንዲሳለጥ በማድረግ የሆድ ድርቀትን ይከላከላል። ስለዚህ ጠዋት ከቁርስ ጋር አቮካዶ ከበላን የሆድ ድርቀት አይዘንም ማለት ነው። ለዳይጀስቲቭ ሲስተማችን በጣም ፍቱን መድኃኒት ነው። ያቀልለታል፣ ይረዳለት። አሁን ደግሞ ይህን ሁሉ ጥቅም ለማግኘት በቀላሉ ቤት ውስጥ የሚዘጋጅ የአቮካዶ ጁስ አሰራር እናያለን። አንድ የበሰለ አቮካዶ፣ 1 ብርጭቆ ወተት፣ 1 ማንኪያ ማር በመጠቀም ፈጭተን መጠጣት እንችላለን። ይህ ጁስ በተለይ ለቁርስ ወይም ከስፖርት በኋላ ለሚኖረን ጉልበት በጣም ተመራጭ ነው። ለዛሬ የነበረን መረጃ ይህን ይመስላል። እናንተስ አቮካዶ ትወዳላችሁ? በቀጣይ ስለምን አይነት ምግብ እንዲሰራላችሁ ትፈልጋላችሁ? ኮሜንት ላይ ጻፉልን። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ለብዙዎች እንዲዳረስ እርዱን።